ወንድማቶቼ እንደምን አላችሁ? ዛሬ ገሪዛን በሚል ቻናል ወደ እናንተ መተናል። የቻናሉ ዋና ዓላማ የእግዚአብሔርን ሕዝብ ወደ በረከት መንገዱ የሚደርስባቸውን አንዳንድ ነጥቦችን በጋራ ለመከፋፈል ነው። በዚህ ቻናል ላይ ከምንነጋገርባቸው ነገሮች በጥቂቱ እግዚአብሔር በዚህ ዘመን ላለን ልጆቹ ወደ በረከቱ እንድንደርስ የያዘልንን ዋና ዋና ነገሮችን እግዚአብሔር በገለጠልን መጠን በጋራ ለመከፋፈል እንግዲህ እግዚአብሔር ይረዳናል ብዬ አምናለሁ። የእግዚአብሔር ሕዝብ ወደ በረከቱ መግባት አለበት። ወደ በረከቱ እንዳይገባ የሚከለክሉ ነገሮች ምንድናቸው? በበረከቱ ደግሞ ጸንተው እንዳይቆም የሚከለክሉ ተግዳሮቶችስ ምንድናቸው? በበረከቱ ጸንቶ ለመኖር ምን ማድረግ አለበት? ሕይወቱ በምን አይነት መንገድ መቃኘት አለበት? ከእግዚአብሔር ጋር ባለው ግንኙነት እንዲሁም ደግሞ በወንድሞች መካከል ባለው ግንኙነት ማድረግና መከተል ያለባቸው ነገሮች ምንድናቸው የሚለውን በሚቀጥሉት ጊዜያቶች ስንገናኝ መንፈስ ቅዱስ በረዳን መጠን እግዚአብሔር ደግሞ ባገዘን መጠን በእነዚህ ጉዳዮች ላይ እና ርዕሶች ላይ እንወያያለን ማለት ነው። ይህ የእግዚአብሔር ወንጌል በዓለም ዙሪያ እንዲስፋፋ ለወዳጆቻችሁ ሼር በማድረግ የበኩሎትን እንዲወጡ ከወዲሁ ለማሳሰብ እወዳለሁ። አመሰግናለሁ።